ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። በኢትዮጵያ ከነገ ጀምሮ ፌስታል መያዝ እንደ ወንጀል ተቆጥሮ የብር አሊያም የእስር ቅጣት ያስቀጣል። ነገ ጥር 23 ቀን 2018 ዓ.ም ኢትዮጵያ ወደ አዲስ ምዕራፍ ትሸጋገራለች። በኪሳችን ወይም በእጃችን የምንይዛት አንዲት ስስ ፌስታል የ2000 ብር ቅጣት አሊያም የእስራት መንስኤ ልትሆን ነው። ብዙዎች ለምን እንደዚህ በድንገት ቢሉም ሳይንሳዊ ጥናቶች ግን ቤታችን ውስጥ የገባው ጠላት ከምንጊዜውም በላይ አደገኛ መሆኑን ይነግሩናል። ይህ ጦርነት ከፕላስቲክ ጋር ነው ወይስ ከድህነት ጋር የሚለው ጥያቄ ግን አሁንም ምላሽ ይሻል። የፕላስቲክ ከረጢቶች ጉዳት ከቆሻሻነት ያለፈ መሆኑን ተመራማሪዎች አረጋግጠዋል። በቅርቡ በኒውዮርክ ዩኒቨርሲቲ የወጣ ጥናት እንደሚያመለክተው ፕላስቲኮች በፀሐይ ሙቀትና በጊዜ ሂደት ተሰብስበው ወደ ማይክሮፕላስቲክ ሲቀየሩ በቀጥታ ወደ ሰው ልጅ የደም ዝውውር ስርዓት ውስጥ ይገባሉ። ፕላስቲክን እያገዱ ያሉት መንግስታት ብቻ አይደሉም። ተፈጥሮ ራሷ በዝምታ አድማ እያደረገች ነው። በአሁኑ ወቅት የሰው ልጅ በየሳምንቱ አንድ የኤቲኤም ካርድ የሚያክል የፕላስቲክ መጠን በምግብና በውሃ አማካኝነት ወደ ሰውነቱ ያስገባል ይላሉ የአካባቢ ጥበቃ ተመራማሪው ዶክተር ሮበርት ሄል። በኢትዮጵያም የከብቶች ሆድ ውስጥ እስከ 20 ኪሎ ግራም የሚደርስ ፌስታል እየተገኘ መሆኑ ዘርፉ የኢኮኖሚ አደጋ መሆኑን ያሳያል። የአዲስ አበባ ዩኒቨርሲቲ ተመራማሪዎች እንደሚገልጹት በከተማዋ የፍሳሽ ማስወገጃ ቱቦዎች 70% የሚሆኑት የሚዘጉት ባልበሰበሱ ፕላስቲክ ቆሻሻዎች ነው። ዓለም አቀፍ ማህበረሰብ ይህንን አደጋ ቀደም ብሎ ተገንዝቧል። ሩዋንዳ እንደ አውሮፓ አቆጣጠር በ2008 ፕላስቲክን ስታግድ መጀመሪያ ላይ ህዝቡ ተቃውሞ ነበር። ሆኖም መንግስት የአካባቢ ፖሊስ በማቋቋምና የድንበር ፍተሻ በማጥበቅ ኪጋሊን የአፍሪካ ንጽሕት ከተማ ማድረግ ችሏል። ኬንያ በበኩሏ እንደ አውሮፓ አቆጣጠር በ2017 ዓለምን ያስደነገጠ ህግ አወጣች። ፌስታል ይዞ የተገኘ ግለሰብ እስከ 4 ዓመት እስራት ይጠብቀዋል። ይህ ልብ አንጠልጣይ ህግ ኬንያውያን ፌስታልን እንደ መርዝ እንዲፈሩ አድርጓቸዋል። ኢትዮጵያም ይህንን የጎረቤቶቿ ፉካ በመከተል ነገ ጥር 23 የቁርጥ ቀን አድርገዋለች። ምንም እንኳን የፕላስቲክ ጉዳት ለድርድር የማይቀርብ ቢሆንም የኢትዮጵያ አካባቢ ጥበቃ ባለስልጣን የወሰደው የቅጣት እርምጃ ግን ይተቻል። ህግ ሰውን ሊያስተምር እንጂ ሊያደህይ አይገባም ይላሉ የህግ ባለሙያው አቶ አማኑኤል ደሳለኝ። የአንድ ቀን ሰራተኛ 2000 ብር ቅጣት ሲጣልበት ይህ ህግ አካባቢን ለመጠበቅ ነው ወይስ ዜጎችን ለማስፈራራት የሚል ጥያቄ ያነሳሉ። ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቻለሁ ቢልም በገበያ ላይ ግን በፌስታል ምትክ የሚቀርቡ የጨርቅና የወረቀት ከረጢቶች ዋጋቸው አልቀነሰም። ተመራማሪው ዶክተር ሊንዳ ግሬር እንደሚሉት አማራጭ ሳይሰጡ ፕላስቲክን ማገድ የጥቁር ገበያና ሙስናን መጋበዝ ነው። ነገ ጠዋት አንድ እናት ገበያ ስትሄድ ፌስታል ይዛ ብትገኝ ቅጣቱ ይደርስባታል። ነገር ግን ትልቁ ጥያቄ ያለው ለምን አምራቾች ላይ ቁጥጥር አይደረግም የሚለው ላይ ነው። ፌስታል ወደ ሸማቹ እጅ ሳይደርስ በፋብሪካ በር ላይ ካልተገታ በየመንገዱ ዜጎችን ማሳደድ ውጤቱ አነስተኛ ሊሆን ይችላል። የፕላስቲክ ፌስታል ዝምተኛ ገዳይ መሆኑ አያጠራጥርም። ነገር ግን የሚጣለው ቅጣትም ዓላማ ጤናማ ትውልድ መፍጠር ነው። ሆኖም መንግስት ከቅጣት ጎን ለጎን ለአማራጭ ከረጢት አምራቾች የታክስ እፎይታ መስጠት፣ ቅጣቱን ከማስጠንቀቂያ ጀምሮ ደረጃ በደረጃ ተግባራዊ ማድረግ፣ ትልልቅ አምራቾችና አስመጪዎች ላይ ያለውን ቁጥጥር ማጥበቅ የመሳሰሉትን እርምጃዎች ሊወስድ ይገባል። የአፍሪካ ህብረት በትግራይ ክልል ባለው ሁኔታ ላይ ያለውን ስጋት ገለጸ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዮሱፍ በኢትዮጵያ የትግራይ ክልል አንዳንድ አካባቢዎች እየታዩ ባሉ ወቅታዊ ሁኔታዎች ላይ ከፍተኛ ስጋት እንዳላቸው ገለጹ። በፌዴራል መንግስት እና በህወሓት ቲፒኤልኤፍ መካከል በፕሪቶሪያ የተፈረሙ የሰላም ስምምነቶች ውጤቶች እንዳይደናቀፉ ጥሪ ቀርበዋል። ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉና በመካከላቸው ያለውን መተማመን የሚሸረሽሩ ድርጊቶችን እንዲያቆሙ ሊቀመንበሩ አሳስበዋል። ማንኛውም ያልተፈቱ ጉዳዮች በሰላማዊ ውይይትና በፕሪቶሪያው ስምምነት መንፈስ ብቻ መፈታት እንዳለበት ተገልጿል። የአፍሪካ ህብረት ለሰላም ስምምነቱ ሙሉ ተፈጻሚነት ያለው ቁርጠኝነት በማረጋገጥ በልዩ ከፍተኛ ፓናሉ በኩል ለሚደረጉ የውይይትና የማስታረቅ ስራዎች ዝግጁ መሆኑን አስታውቋል። ሎሬት መላኩ በላይ የፈረንሳይ ከፍተኛ የክብር ሜዳሊያ ተቀዳጀ። ዓለም አቀፍ
ዝናን ያተረፈው ኢትዮጵያዊ የዳንስ ባለሙያና የፈንድቃ ባህል ማዕከል መስራች መላኩ በላይ ከፈረንሳይ መንግስት የተሰጠውን ከፍተኛ የክብር ሜዳሊያ ሽልማት በክብር ተቀብሏል። ይህ ሽልማት በፈረንሳይ ባህል ሚኒስቴር የሚሰጥ ሲሆን ዓላማው በፈረንሳይና በሌሎች ሀገራት መካከል ያለውን የባህል ግንኙነት ላጠናከሩ ግለሰቦች እውቅና መስጠት ነው። መላኩ በላይ ሽልማቱን ያገኘው የኢትዮጵያ ባህላዊ እሴቶችን ከዘመናዊ የጥበብ ዓለም ጋር በማስተሳሰር ለፈጠረው የባህል ድልድይ ነው። ሽልማቱ ለኢትዮጵያዊው ባለሙያ መሰጠቱ የሀገሪቱን የጥበብ ተጽዕኖ የሚያሳይ ቢሆንም ሽልማቱ በተለያዩ ደረጃዎች የሚሰጥ መሆኑን ልብ ይሏል። መላኩ በላይ የተሸለመው የኦፊሰር መኮንን ደረጃ ሲሆን ይህም ከቼቭለር ፈረሰኛ ደረጃ ከፍ ያለ ነው። እንደ ኦስካር ተሸላሚዋ ካቴ ብላንቼት ያሉ ዝነኞች በፈረሰኛ ደረጃ ሲሸለሙ እንደ ቦብ ዲላን እና ሻሩክ ካን ያሉ የጥበብ ቁንጮች ግን ከመላኩ ጋር በተመሳሳይ በመኮንን ደረጃ ተሸልመዋል። ከህንድና አሜሪካ ተሸላሚዎች በተቃራኒ መላኩ በላይ ይህንን ደረጃ ሊያገኝ የቻለው የግዙፍ የፊልም ኢንዱስትሪ ሳይሆን በባህላዊ ውዝዋዜና በማህበረሰብ ተኮር የጥበብ ማዕከል ፈንድቃ አማካኝነት መሆኑ ሽልማቱን ልዩ ያደርገዋል። ሽልማቱ የመላኩ በላይ የግል ስኬት ብቻ ሳይሆን የኢትዮጵያና የፈረንሳይ የቆየ የባህል ዲፕሎማሲ የሚያጠናክር ነው። ይሁን እንጂ እንዲህ ያሉ ዓለም አቀፍ ዕውቅናዎች ለሀገር በቀል ጥበባትና ለባህል ማዕከላት ዘላቂ ህልውና ያላቸው አስተዋጽኦ በባለሙያዎች ዘንድ እንደ ትልቅ ዕድልና በተመሳሳይ እንደ ትልቅ ኃላፊነት ይታያል። ሽልማቱን በተቀበለበት ወቅት መላኩ ባስተላለፈው መልእክት ይህ ክብር እኔንና ፈንድቃን ለደገፉ ሁሉ ነው በማለት ለታዳሚዎቹና ለጥበብ ቤተሰቡ ምስጋና አቅርበዋል። በ27 ቢሊዮን ዶላር ምዝበራ የተከሰሰችው ቢሊዮነር የቅንጦት ዕቃዎች ለሐራጅ ቀረቡ። በቪየትናም ታሪክ ግዙፍ የተባለውን የ27 ቢሊዮን ዶላር የባንክ ምዝበራ ፈጽማ የሞት ፍርድ በኋላ ወደ ዕድሜ ልክ የተፈረደባት ቢሊዮነር ትሩንግ ሚላድ የነበሯትን የቅንጦት ዕቃዎች ለሐራጅ መቅረባቸው ተሰማ። የቪየትናም ባለስልጣናት የቢሊዮነሯን ሁለት እጅግ ውድ የሆነ የሄርሜስ የእጅ ቦርሳዎችና አንድ ዘመናዊ የቅንጦት መርከብ ለሽያጭ አቅርበዋል። እነዚህ ከአዞ ቆዳ የተሰሩ ቦርሳዎች እያንዳንዳቸው በመቶ ሺዎች የሚቆጠሩ ዶላር ያወጣሉ። ባለሀብቷ ቦርሳዎቹን ለልጅ ልጆቿ መታሰቢያ እንዲሆኑላት ብትማጸንም ፍርድ ቤቱ ግን በተመዘበረ ገንዘብ የተገዙ ናቸው በሚል ጥያቄዋን ውድቅ አድርጎባታል። ለሐራጅ የሚቀርበው የቅንጦት መርከብ መነሻ ዋጋ 1.9 ሚሊዮን ዶላር ሆኖ ተቆርጧል። ትሩንግ ሚላን በሀገሪቱ አምስተኛ ግዙፍ በሆነው ባንክ ላይ ለ10 ዓመታት በፈጸመችው ማጭበርበር 44 ቢሊዮን ዶላር ያህል ብድር በህገወጥ መንገድ ወስዳለች ተብላለች። ከዚህ ውስጥ 27 ቢሊዮን ዶላር መመዝበሩ ተረጋግጧል። ቪየትናም ይህን ንብረት በመሸጥ የተመዘበረውን በቢሊዮን የሚቆጠር ገንዘብ ለማስመለስ እየጣረች ትገኛለች። ዱባይ በወርቅ የተለበጠ መንገድ ልትገነባ ነው። የቅንጦት ከተማዋ ዱባይ መንገዶቿ በወርቅ የተነጠፉ ናቸው የሚለውን ተረት ወደ እውነት ልትቀይረው ነው። ጎልደን ኳርተር በተሰኘው አዲስ ፕሮጀክቷ ውስጥ እውነተኛ የወርቅ መንገድ እንደምትገነባ በይፋ አስታውቃለች። መንገዱ ሙሉ በሙሉ በወርቅ ይነጠፋል ወይስ በወርቅ ያጌጡ የሥነ ሕንፃ ጥበቦች ይኖሩታል የሚለው ለጊዜው በሚስጥር ተይዟል። ነባሩን የታዋቂውን የዴራ የወርቅ ገበያ በማስፋፋት የሚሰራ ነው። ዱባይ በዓለም ሁለተኛዋ ትልቅ የወርቅ ንግድ ማዕከል መሆኗን ለማሳየት ያለመ ዓላማ የያዘ ነው። ሌሎች የዱባይ አስገራሚ ፈጠራዎች ደግሞ ሰው ሰራሽ ዝናብ ሲሆን ይህም በክረምትም በበጋም ዝናብ የሚዘንብበት አየር ማቀዝቀዣ ያለው መንገድ ሲሆን በተጨማሪም መኪና ሲነዳ የቤቶቨንን ዜማ የሚያሰማ አስፋልት በፉጃይራ እንዲሁም በ45 ዲግሪ ሴንቲግሬድ ሙቀት ውስጥ በሰላም ለመራመድ የሚያስችል 2 ኪሎ ሜትር የሚረዝም ባለ አየር ማቀዝቀዣ ድልድይ ከፈጠራዎቿ መካከል ይገኙበታል። በዚህም ዱባይ በቅንጦትና በፈጠራ ዓለምን ማስደመሟን ቀጥላለች። በቅርቡ በፓሪስ በተካሄደው የውበት ኢንዱስትሪ ጉባኤ የቀረቡ መረጃዎች በወንዶች ዘንድ የሚታየው የኮስሞቲክስ ሕክምና ፍላጎት በከፍተኛ ፍጥነት መጨመሩን አመልክተዋል። ይሁን እንጂ ይህ አዝማሚያ ከጥቅሙ ባሻገር ስነ ልቦናዊ ስጋቶች እያስከተለ መሆኑን ባለሙያዎች ይናገራሉ። ከ2018 እስከ 2024 ባለው ጊዜ ውስጥ የወንዶች የፕላስቲክ ቀዶ ጥገና ፍላጎት የ95% ጭማሪ ማለትም በእጥፍ ገደማ አድጓል። እንደ ቦቶክስ እና ሌዘር ያሉ
ሕክምናዎች ደግሞ በ116% ጨምረዋል። የጂንዚ እና ሚሊኒያልስ ትውልድ አባላት ከቀደምቶቹ በተለየ መልኩ በለጋ ዕድሜያቸው ወደ ውበት ማዕከላት እየሄዱ ነው። ብዙ ወንዶች እነዚህን ሕክምናዎች የሚፈልጉት በስራ ቦታና በማህበራዊ ግንኙነታቸው የተሻለ በራስ መተማመን እንዲኖራቸው እንደሆነ ይገልጻሉ። በተለይም በመካከለኛው ምስራቅና ላቲን አሜሪካ ወንዶች ለውበታቸው መጨነቃቸው እንደ ነውር መታየቱ እየቀረ መምጣቱ ለዘርፉ እድገት አስተዋጽኦ አድርጓል። በሌላ በኩል የስነ ልቦና ባለሙያዎች ከሚያነሱት ስጋቶች የማህበራዊ ሚዲያ ጫና፣ በኢንስታግራም እና ትዊተር የሚታዩ ፍጹም የሆኑ ምስሎች ወጣቶች በራሳቸው ተፈጥሯዊ ገጽታ ላይ ጥላቻ እንዲያሳድሩ እያደረገ ነው። አንድ ሕክምናውን የጀመሩ ሰዎች በተደጋጋሚና አላስፈላጊ ለውጦች የመፈለግ ችግር ሊያጋጥማቸው ይችላል። ቁጥራቸው ቀላል የማይባሉ ሰዎች ሕክምናዎቹን የሚያደርጉት ጥራት በሌላቸውና ባልሰለጠኑ ማዕከላት መሆኑ ለከፋ የጤና እክል እያዳረጋቸው ነው። ባለሙያዎች እንደሚሉት ውበትን መጠበቅ በራሱ ችግር ባይኖረውም ውሳኔው ከውስጣዊ ፍላጎት እንጂ ከማህበራዊ ሚዲያ ጫና መሆን የለበትም። ማንኛውም ሰው ወደ ቀዶ ጥገና ከመግባቱ በፊት የጤናና የስነ ልቦና ዝግጅቱን ማረጋገጥ እንዳለበት ይመክራሉ። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።